ዕብራውያን መጽሐፍ ምዕራፍ 4 ከቁጥር 1 እስከ 10 ያለውን ነው ዛሬ የምንማረው። እንግዲህ ወደ እረፍቱ ለመግባት የተሰጠን ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምሥራቹ ቃል ተሰብኮልናልና። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ እረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ እረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛው ቀን በአንድ ስፍራ በሰባተኛውም ቀን እግዚአብሔር ከሥራው አረፈ ብሏልና። ቀደም ባለውም ክፍል ደግሞ ወደ እረፍቴ ከቶ አይገቡም ይላል። ወደ እረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምሥራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ እረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ ከሥራው ያርፋል ይላል። እንጸልያለን። እግዚአብሔር ሆይ ሳምንታችንን ስለጠበቅ በጋራ መሰብሰብ እንድንችል ደግሞ እንደገና እድሉን ስላመቻቸህልን እናመሰግናሃለን። በቃልህ በኩል ሕይወት እንዳለ እናውቃለን። ሕይወት ልታካፍለን ደግሞ በዚህ ጠርተህናል። ደግሞ አንተ ታማኝ ነህ። በቃልህ ልትመግበን በዚህ አለ። እኛም ደግሞ ከእግር ስር ለመማር በዚህ ያለን መንፈስም ደግሞ በመካከላችን እና በእኛ ውስጥ አለ። ስለዚህም ድንቅ አሰራርህ እጅግ አድርገን እናመሰግናሃለን። እኔ ደግሞ አሁን ቃልህን እናገራለሁ። በጥንቃቄና በማስተዋል መናገር እንድችል እንድትረዳኝ፣ ለሚሰሙትም ደግሞ ጸጋህን እንድታበዛላቸው ለምንሃለሁ። በኢየሱስ ክርስቶስ ስም አሜን። አስቀድሞ ባሉት በሦስቱ ምዕራፍ ውስጥ እግዚአብሔር ኢየሱስ ክርስቶስን የዕብራውያን ጻፊ ከብሉይ ኪዳን አካላት ጋር አነጻጽሮ ይበልጣል የሚል ልማድ ነበረው። ከብሉይ ኪዳን ነቢያት ጋር ምዕራፍ 1 ከቁጥር 1 እስከ 4 ባለው አነጻጽሮ ኢየሱስ ክርስቶስ በማንነቱም በአገልግሎቱም ብሉይ ኪዳን ላይ ከነበሩት ነቢያት የተለየ እንደሆነ አይተን ነበር። ይህንን ስናይ የብሉይ ኪዳን ነቢያት መልእክታቸው የሚያድግ መልእክት እንደሆነና ደግሞም የሚነገረው መልእክት በአንድ ግለሰብ ሳይሆን በተለያዩ ዘመናት በተለያዩ ነቢያት በኩል እግዚአብሔር ሲናገር እንደነበር አይተን ነበር። በልጁ በኢየሱስ ክርስቶስ ግን የተናገረው መልእክት እግዚአብሔር አልቲሜትና ፋይናል የሆነውን መገለጥ እንደሆነ አይተን ነበር። ስለዚህ እግዚአብሔር ከልጁ ከኢየሱስ ክርስቶስ ወዲያ ሌላ አካል አስነስቶ መገለጥ የሰጠውና ደግሞም መልእክት የተናገረበት አካል የለም። ኢየሱስ ክርስቶስ የእግዚአብሔርን ሙሉ የማዳን ዕቅድ እንደተናገረ አይተን ነበር። ከዚህ የተነሳ ኢየሱስ ክርስቶስ በመልእክቱ ከብሉይ ኪዳን ነቢያት ይበልጣል የሚለውን አይተን ነበር። በማንነቱ ደግሞ የእግዚአብሔር የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ ነው፣ ሁሉን በኃያሉ ቃል ደግፎ ይዟል እያለ ስለ ኢየሱስ ማንነት በተለየ ሁኔታ ገልጾ ነበር። ስለዚህ አንድ የሚያዩት ተራ አይሁዳዊ ሳይሆን እሱ ዘላለምን ቆጥሮ የሚሰጥ እና ደግሞ የሚያደንቋቸውም የእምነት አባቶቻቸውን የመኖሪያቸውን ልክና የመኖሪያቸውን ልክ ዳርቻ እድሜያቸውንም ደግሞ እንደወሰነ አይተን ነበር። ከዛ በኋላ ከመላእክት ጋር ማነጻጸር ይጀምራል። መላእክቶች ነፋሳት የሚያደርገው እሱ ነው። አገልጋዮችን ደግሞ እሳት ነበልባል የሚያደርገው እሱ ነው። ስለሱ እኮ ስለ ልጁ እግዚአብሔር የመሰከረው ምን ብሎ ነው? አምላክ ሆይ ብሎ መስክሮለታል። ደግሞ የልጁ የዚህ ዙፋን ደግሞ የማይገረሰስ ከዘላለም እስከ ዘላለም ፍሮም ኢተርኒቲ ቱ ኢተርኒቲ እንደሆነ አይተን ነበረ። ደግሞም የእግዚአብሔር መላእክት በኩር ወደ ዓለም ሲገባ ይስገዱለት ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ ከመላእክት ይበልጣል የሚለውን አይተን ነበር። ይሄ በማንነቱ ነው። ታዲያ በአገልግሎቱ ደግሞ ኢየሱስ ክርስቶስ ከመላእክት እንዴት ነው የሚበልጠውን የሚለውን ሲያሳየን መላእክቶች በችግር ውስጥ ያለውን የአብርሃም ዘር መርዳት አልቻሉም። ኢየሱስ ክርስቶስ ግን ሰው ሆኖ በነገር ሁሉ ወንድሞችን መስሎ በችግር ውስጥ ያሉትን የአብርሃም ዘር ነፃ እንዳወጣ አይተን ነበር። በሞት ላይ ኃይል ያለውን ዲያብሎስ ሽሮ ደግሞ በሞት ፍርሃት ውስጥ ባርነት ውስጥ ያሉትን ደግሞ ነፃ አውጥቷል የሚለውን
ተናግሮ ነበር። ስለዚህ ኢየሱስ ክርስቶስ በማንነቱም በአገልግሎትም ከመላእክት ይበልጣል የሚለውን አሳይቶን ነበር። ከዛ በኋላ ምዕራፍ 3 ላይ እምነታቸው ፒላር ከሆነው ከሙሴ ጋር አነጻጽሮ ሙሴ በእግዚአብሔር ቤት ላይ ታማኝ አገልጋይ ነው፣ ኢየሱስ ክርስቶስ ደግሞ እግዚአብሔር በሾሙ ቤት ሁሉ ላይ ደግሞ እንደ ልጅ ታማኝ ነበር የሚለውን አይተን ነበር። ስለዚህ ኢየሱስ ክርስቶስ በሚሰራው ቤት ውስጥ ሙሴ የቤቱ አካል እንጂ የቤቱ ዋና ሰሪ እንዳልሆነ አይተን ኢየሱስ ክርስቶስ ደግሞ ሁሉንም ቤት ያዘጋጀ እግዚአብሔር እንደሆነ አይተን ነበር። ከዛ ሙሴን ያመጣውና ከኢየሱስ ክርስቶስ ጋር ሳይሆን የሚያገናኘው ከእኛ ጋር ነው። ቁጥር 6 ላይ ምዕራፍ 3 ላይ እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። ሙሴ የእግዚአብሔር ቤት አካል እንደሆነ ሁሉ እኛም ደግሞ ተስፋችንን አጥብቀን ብንይዝ እንደ ሙሴ የእግዚአብሔር ቤት ነን ብሎ ሙሴና እኛን እኩል ያደርጋል። ኢየሱስ ክርስቶስን ደግሞ ከሁሉ በላይ ከፍ አድርጎ ያስቀምጥና ምዕራፍ 3 ላይ በዛ መንገድ ንጽጽሩን ይጨርሳል። ከዛ ዛሬ ደግሞ የሚቀጥለው ምዕራፍ 4 ላይ ከኢያሱ ጋር ነው። ኢያሱና ኢየሱስ ክርስቶስን ያነጻጽርና ኢየሱስ ክርስቶስ በማንነቱም ደግሞ በሰጠውም እረፍት ከኢያሱ እንዴት እንደሚበልጥ ይነግረናል ማለት ነው። የዚህ ክፍል ዋና ሀሳቡ እረፍት ነው። ከቁጥር 1 እስከ 10 ያለውን እረፍት የዘረዘረ ያብራራልናል። ይህንን የዘረዘረ ሲያብራራልን ግን አራት አይነት እረፍቶችን ነው የሚያነሳልን። አንደኛው እረፍት የዘፍጥረቱን እረፍት ነው። እግዚአብሔር ከፍጥረት ስራ ሁሉ እንዳረፈ ይነግረናል። ከዛ በኋላ ለእስራኤል ሕዝብ ደግሞ የተሰጠውን የከነዓንን እረፍት ደግሞ ያነሳልናል። ከዛ ደግሞ በወንጌሉ በኩል የተሰጠውን እረፍት ይነግረንና ፋይናሊ ደግሞ በሰማይ የሚጠብቀንን ዘላለማዊ እረፍት ተናግሮ ነው የሚጨርሰው። ግን ደግሞ ይህ የዕብራውያን መልእክት አሁን የምናየው ከቁጥር 1 እስከ 10 ያለው ቃል በቃል እየተረጎምን ከሄድን ሀሳቡን ለማግኘት በጣም ስለሚከብደን እኔ የተሻለ መንገድ ነው ብዬ ያሰብኩትን በዛ መንገድ ለማብራራት እሞክራለሁ። ለምሳሌ ቁጥር 1 ላይ ያለውን ከቁጥር 7 ጋር አገናኝቼ ከቁጥር 4 ጋር አገናኝቼ ከቁጥር 9 ጋር አገናኝቼ አንድ ኦርደር፣ ከዛ በኋላ ቁጥር 2 ላይ ቁጥር 8 ላይ ቁጥር 3 ላይ ያሉትን ደግሞ ለብቻ አንድ ኦርደር አድርጌ ለማስተማር እሞክራለሁ። በዛ መንገድ ካልሆነ ግን ለመረዳት ትንሽ ያስቸግራል። ኮመንታሪዎችም የተለያዩ ትምህርቶችንም ለመስማት ሞክሬያለሁ። ክሊር አይደለም። ቀጥታ ፍሎውን ይዞ ለመምጣት አስቸጋሪ ነው። ምክንያቱም በአንድ ቁጥር ውስጥ ሁለት የተለያየ አረፍተ ነገር ስላለው ማለት ነው። ስለዚህ አረፍተ ነገሮችን ወጥ በሆነ መንገድ አንዱን ለብቻ ከዛ ደግሞ ሌላውን ለብቻ አድርጌ ለማቅረብ ሞክራለሁ። በፊት በተለመደው በኤክሴጀሲስ መንገድ ኤክስፔክት አታደርጉ። ግን ደግሞ ያንን ስል ሁሉንም ቁጥሮች እነካቸዋለሁ፣ ቃላቶችንም ቁጥሮችንም እነካቸዋለሁ። ግን የኦርደር ልዩነት ግን አስቀምጣለሁኝ ማለት ነው። ቁጥር 1 ሲጀምር እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁን የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ይላል። እዚህ ጋር እረፍቱን የሚገልጽልን ለወደፊት በሆነ መንገድ ነው። ይሄ ወደፊት የሚጠብቀን እረፍት አለ ብሎ ይገልጻል። እና ይሄኛው እረፍት ደግሞ ለአማኞች በተስፋ መልኩ ተነግሯል። ልክ ለእስራኤል ሕዝብ ከነዓንን ትወርሳላችሁ የሚል ተስፋ ከፊት ለፊታቸው ተሰጥቶ ከዛ የሚያደርጉት ጉዞ ወደ ተስፋው ለመግባት ተስፋውን ለመውረስ እንደሆነ ሁሉ ለአማኞችም ደግሞ የተሰጠ ተስፋ አለ ይላል። ይሄንን ተስፋ ደግሞ ምዕራፍ 3 ላይ ቁጥር 6 ከዚህ በፊት አይተናል። የምንተማመንበትና የምንመካበትን ተስፋ አጥብቀን ብንይዝ ብሎ የገለጸው ማለት ነው። ስለዚህ ለአማኞች እረፍት አለ፣ ግን ይሄ እረፍት ደግሞ የወደፊት እረፍት ነው ብሎ ነው የሚገልጸው። ይሄ የወደፊት እረፍት አማኞች ቢጓዙ እግዚአብሔር ባዘጋጀው መንገድ ቢጓዙ እንደሚወርሱም ይናገራል። ግን ደግሞ ምዕራፍ 3 ላይ የሰጠውን ተስፋ ድፍን አድርጎ ነበር። አሁን ላይ ግን ምዕራፍ 4 ላይ ይህንን ተስፋ ሲገልጽልን አብራርቷል። ይሄም ተስፋ የእረፍት ተስፋ ነው ብሏል። ምዕራፍ 3 ላይ ተስፋውን እንተማመንበታለን እንመካበታለን ብቻ ብሎ ነው እንጂ ያለው ምን አይነት ተስፋ ነው ያለን የሚለውን አልነገረንም ነበር። ይሄ ተስፋ የእረፍት ተስፋ ነው ለአማኞች ብሎ ይገልጽና ግን ደግሞ ይሄ ለወደፊት የምናገኘው ተስፋን በተመለከተ ላይወርሱ የሚችሉ አካላት ስላሉ ምናልባትም እኛ ሊወርሱ ከማይችሉ አካላት ጋር አንድ ጎን ሆነን እንዳንገኝ፣ አንድ ሳይድ ሆነን እንዳንገኝ የሚል ማስጠንቀቂያ ይሰጣል። ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ ይላል። አለመብቃት በዚህ ክፍል አውድ ምንድን ነው የሚለውን መመልከት መቻል አለብን። ከምዕራፍ 3 ተጎትቶ የመጣ ሀሳብ ስለሆነ ማለት ነው። አለመብቃት ማለት አለማመን ማለት ነው። ስለዚህ የዚህ እረፍት ተስፋ ተካፋይ መሆን የማይችሉ አካላት እነማን ናቸው?
ተስፋውን የማያምኑ ተስፋውን የሚጠራጠሩ በተስፋው ላይ እርግጠኝነት የሌላቸው ሰዎች ናቸው ማለት ነው። ምዕራፍ 3 ላይም እስራኤላውያን ወደዚህ ተስፋ ያልገቡበትን ምክንያት ሲነግረን ባለማመናቸው ምክንያት እንደሆነ ወደ እረፍቱ ሊገቡ ያልቻሉበት ምክንያት አለማመናቸው ነው ብሎ እንደገለጸልን አሁንም አማኞች በተመሳሳይ መንገድ የተሰጣቸውን ተስፋ እንዳይወርሱ የሚያደርገው ብቸኛው መንገድ አለማመናቸው እንደሆነ ይገልጻል። በእርግጥ አንዳንድ ሰዎች ለዚያ ማንበቃ የሚለውን ትርጉም እንዴት ያደርጉታል? አማኝ ናቸው፣ ከዛ ደግሞ አማኝ ሆነው ስራ ባለመስራታቸው ምክንያት ከዛ ፌል ያደርጋሉ ወይም ብቁ ሆነው ሳይገኙ ይቀራሉ ብለው ምክንያት ያቀርባሉ። ይሄ የዕብራውያንን ኮንቴክስት አለመረዳት ነው። አማኝ ከሆነ ቤዚክሊ ይታዘዛል ብሎ አስቀድሞ ነግሮናል። ካልታዘዘ ደግሞ አማኝ አይደለም የሚለውን ማብራሪያ አስቀድሞ ነግሮናል። አማኝ ሆኖ አለመታዘዝ እግዚአብሔርን የማይችል የለም። ስለዚህ የማይታዘዝ ካለ የማያምን ነው ብለን ከተነሳን አማኝ የሆነ ሰው ባለመታዘዙ ምክንያት ወደ እረፍቱ አይገባም ወደሚል ድምዳሜ ውስጥ ልንደርስ አንችልም ማለት ነው። ወደ እረፍቱ የማይገባበት አንዱ እና ብቸኛው ምክንያት አንዱ ከሚለው ይልቅ ብቸኛው ምክንያት በክርስቶስ ኢየሱስ አለማመን ነው። በክርስቶስ ኢየሱስ ያመነ ሁሉ ከእረፍቱ እንደማይጎል ኋላ ላይ በስፋት ያብራራልናል። ስለዚህ ከእናንተ ማንም እንዳይበቃ እንጠንቀቅ ይላል። ይሄ አለማመን የሚለው አለመታዘዝ ጋር ኢኩቫለንት ሆኖ በኢሳይያስ መጽሐፍ ላይ የተጠቀሰውን ሮሜ መጽሐፍ ምዕራፍ 10 ቁጥር 16 ላይ ይገልጽልናል። ነገር ግን ሁሉ ለምስራቹ ቃል አልታዘዙም፣ ኢሳይያስም ጌታዊ ምስክርነታችን ማን አመነ ብሏልና ይላል። ስለዚህ ለእረፍቱ ብቁ የማይሆኑ ሰዎች በወንጌሉ በኩል የተሰበከውን መልእክት አለመታዘዛቸው ነው። ምን እያለ ነው እዚህ ጋር? ወንጌሉን አምነው ከዚያ በኋላ አልታዘዙም እያለ ሳይሆን ለምስራቹ ቃል አልታዘዙም ማለት ምስራቹን አሜን ብለው አልተቀበሉም ማለት ነው። ስለዚህ የምስራቹን ቃል አሜን ብሎ የማይቀበል ሁሉ እግዚአብሔር ወዳዘጋጀው እረፍት ሊገባ አይችልም ማለት ነው። ስለዚህ አትበቃም ወይም ደግሞ አልታዘዝክም ማለት ወንጌሉን ሪጀክት አድርገሃል፣ ወንጌሉን አልተቀበልክም፣ አላመንክም ማለት ነው የሚለውን ነው የሚነግረን ማለት ነው። ስለዚህ ለዚህ ወንጌል ብቁ የማይሆን በክርስቶስ ኢየሱስ ያመነ አንድም አካል የለም። በክርስቶስ ኢየሱስ ያመነ ለዚህ ወንጌል እና ለእረፍቱ ብቁ ነው። ግን ደግሞ ያላመኑ ሰዎች ከዚህ እረፍት ተቃራኒ የሚጎሉ ናቸው የሚለውን ያነሳና ቁጥር 2 ላይ ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናል፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱ አልጠቀማቸውም ብሎ ይላል። ለእስራኤል ሕዝብ የተነገራቸው የምስራች አለ። ይህ የምስራች ደግሞ እግዚአብሔር እስራኤላውያንን ኑ ወደ እረፍቴ ግቡ የሚል ነበር የሰጣቸው። ወደዚህ እረፍት ጠርቷቸው ነበር። ግን ይሄንን ግብዣውን የእግዚአብሔርን የምስራች ጥሪ እስራኤላውያን ሪጀክት አድርገውታል እያለ። እንዴት ነው ሪጀክት ያደረጉት ሲባል ይሄንን የምስራች ቃል ሲነገራቸው ያንን አሜን ብለው ይቀበሉ እንጂ በእምነት አይደለም የተቀበሉት እያለ። ማለትም እግዚአብሔር ሊፈጽም ይችላል፣ እግዚአብሔር ለሰጠው ተስፋ ተአማኝ ነው የሚለውን እምነት በውስጣቸው አልያዙም ማለት ነው። አሜን የሚለው የአንደበት ኮንፌሽን እንጂ የልብ ስምምነት የእምነት ውጤት እንዳልሆነ ይነግረናል። ይሄ የሰሙት ቃል ይሄ የሰሙት የምስራች ከሰሙት ከእስራኤላውያን ጋር በእምነት አይደለም የተዋህደው። በሌላ ነገር ተዋህዶ ሊሆን ይችላል፣ ግን በእምነት አልተዋህደም እያለ ነው። ስለዚህ የምስራቹን ሪጀክት ማድረግ ወይም ደግሞ የምስራቹን በእምነት አለመቀበል የሚያስከትለው ውጤት ወደ እረፍት እንዳይገቡ እንደሆነ ሁሉ አሁንም ደግሞ ይህንን ክርስቶስ የሰጠንን ተስፋ የእረፍት ተስፋ ሪጀክት ማድረግ ወይም ደግሞ አሜን ብሎ አለመቀበል፣ በእግዚአብሔር አለመተማመን፣ በሱ ተስፋ ላይ እርግጠኛ አለመሆን የሚያስከትለው ውጤት አለ እያለ ነው። ስለዚህ እስራኤላውያን ሊገቡ ያልቻሉት በምንድን ነው? የምስራቹን ባለመቀበላቸው ነው። የምስራቹን የማይቀበል ሰው በሙሉ ደግሞ የሚያስከትለው ውጤት እንዳለ ቁጥር 7 ላይ ይገልጽልናል። ቀድሞም የምስራቹ ቃል ከዛ አስቀድሞ ስለዚህ በቁጣዬ እንዲህ ብዬ ማልሁ ወደ እረፍቴም ከቶ አይገቡም ይላል። እግዚአብሔርን ተስፋውን አቅሙን በመጠራጠራቸውና ሪጀክት በማድረጋቸው ምክንያት እግዚአብሔር ምን አደረገባቸው? ስለዚህ ምን ስላደረጉ? በእግዚአብሔር ስላልታመኑ እግዚአብሔር በቁጣዬ ማልኩኝ ምን ብሎ ወደ እረፍቴ አይገቡም ብሏል። ስለዚህ እግዚአብሔር እንዳይገቡ ብሎ ትእዛዝ አወጣባቸው። ግን ወደ እረፍቱ አለመግባት አንድ ነገር ነው፣ ብቻውን አይደለም። ወደ እረፍቱ እንዳይገቡ ደግሞ እግዚአብሔር የማለው በቁጣዬ ነው እያለ
ስለዚህ የእግዚአብሔርን ተስፋ አለመታመን ከእግዚአብሔር ረፍት መጉደል ብቻ ሳይሆን ቀጥሎ ደግሞ የሚያስከትለው ተቃራኒ ውጤት አለ እያለ ነው። ያ ምንድነው? የእግዚአብሔር ቁጣ በእነርሱ ላይ ይመጣል እያለ ነው። የእስራኤል ሕዝብ በቃዴስ በርኔ ምድረ በዳ እግዚአብሔር እንዴት አድርጎ እንዳጠፋቸው ግልጽ ነው። ወደ እረፍት አለመግባት አንድ ነገር ሲሆን ግን ደግሞ ኒውትራል ግራውንድ ላይ አይደለም የሆኑት፣ ገለልተኛ ሜዳ ላይ አይደለም የሆኑት። እንደ ማንኛውም እንደ አሕዛብ ሕዝብ ኑሯቸውን አልቀጠሉም። እግዚአብሔር መልሶ አጠፋቸው። ስለዚህ እግዚአብሔርን አለመታመን ከእረፍቱ የሚያጎል ብቻ ሳይሆን ሌላ ደግሞ የሚያመጣው ተቃራኒ የሆነ ነገር አለ። እሱ ምንድነው? የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ ተካፋዮች እንዲሆኑ አድርጓል። ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩኝ ካለ በኋላ ቁጥር 7 ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዓመት በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ብሎ ቀደም ሲል እንደተናገረው ነው። ኢያሱም እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ይላል። ይሄኛውን የምስራች ሪጀክት ያደረጉት ምን አይነት የምስራች ነው? አስቀድሞ ባየነው መልኩ ወደ ከነዓን ጫፍ ከገቡ በኋላ 12ቱ አካላት ሄደው የአስሩ ባድ ኢንፎርሜሽን አለ፣ የሁለቱ ደግሞ ጉድ ኢንፎርሜሽን አለ። ይህንን ባድ ኢንፎርሜሽን የሰሙት የእስራኤል ሕዝብ እግዚአብሔር ቀጥቷቸው በምድረ በዳ አጥፍቷቸው ነበር። በጣም የሚገርመው ደግሞ ካሌብና ኢያሱ ቀጣዩ ደግሞ አዲሱ ጀነሬሽን ወደ ከነዓን ገብቷል። ይሄ ወደ ከነዓን የገባው ሕዝብ ደግሞ የገባው የምስራቹን ሰምተው ነው ብሎ ደግሞ ይነግረናል። ግን በጣም በሚያሳዝን ሁኔታ የጠፉ ሕዝቦች አሉ፣ ደግሞ የቀሩ ሕዝቦች አሉ። እነዚህ የቀሩ ሕዝቦች ወደ ከነዓን ገብተዋል፣ ወደ እረፍቱ ገብተዋል ይልና በጣም በሚገርም ሁኔታ እነዚህ ወደ ከነዓን የገቡ የምስራቹን ታዘው የመጡ ሰዎች እንኳን እረፍቱን አላገኙም እያለ ነው። እንዴት ነው የሚገልጽልን? ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር ይላል። ያንን የምስራች ሰምቶ የገባው እንኳን በዛ እረፍት አለባት ሰላም አለባት ተብሎ ወደ ምትታሰቧ ከነዓን ቢገባም እንኳን እውነተኛውን እረፍት አላገኘም፣ እውነተኛውን ደስታና ሰላም አላገኘም እያለ ነው። ቆንጆ አርጊመንት ነው የሚያቀርበው ዳዊት። ከፍርድ ተርፈው የመጡትን የእስራኤልን ሕዝብ በከነዓን ያረፉትን አርፏል ተብሎ የሚታሰቡትን የእስራኤልን ሕዝብ እንደገና ምን ይላቸዋል? ስለሌላ ስለ እረፍት ቀን ይናገራል ይላል። የገቡበት እረፍት ነው ብሎ ያሰቡበት ቦታ እረፍት እንዳልሆነ እየነገራቸው ነው። እውነተኛው እረፍት ከነዓን አይደለም። በጣም በሚገርም ሁኔታ ደግሞ ኢያሱም ደግሞ እረፍት ሰጪ አይደለም እያለ ነው። ስለዚህ ሌላ እረፍት ሰጪና እረፍት ወደሆነ ነገር ይጠቁማቸዋል። ገብተናል አርፈናል ብለው አርፈው እንዳይቀመጡ ማለት ነው። ለእስራኤላውያን ሕዝብ እረፍት እንደሚታወቀው ቅዳሜ ነው። ከዛ ደግሞ የከነዓን ነበር። እነሱ የሚያስቡት እረፍትና መጽሐፍ ቅዱስ እግዚአብሔር እየነገረ ያለው እረፍት ተቃራኒ ነው። ስለዚህ እነሱ በቀኑ ሊያርፉ ይፈልጋሉ። ደግሞም በዛች ከተማ በከነዓን ከተማ እረፍትን ይሻሉ። ግን ደግሞ ዳዊት ስለ እውነተኛው እረፍት መናገር ይጀምራል። ይሄ እውነተኛው እረፍት በኢያሱ የሚገኝ ሳይሆን በሌላ አካል የሚገኝ ነው ብሎ ይለናል። ደግሞም ይሄ እረፍት በከነዓን የሚገኝ ሳይሆን በሌላ ቦታ የሚገኝ ነው ብሎ ስለሌላ እረፍት ይነግረናል ማለት ነው። ይሄን እረፍት ደግሞ የሚገልጽበት መንገድ በጣም በሚገርም ሁኔታ ለኛ ደግሞ የምስራቹ ቃል ተሰብኮልናል ብሎ ቁጥር 3 ላይ የገለጸው ማለት ነው። የእስራኤል ሕዝብ እግዚአብሔር ላይ አመፁ። እግዚአብሔርን ባለመታመናቸው ምክንያት ከእረፍቱ ጎደሉ። ግን ደግሞ የምስራቹን ሰምቶ የታዘዙ ደግሞ ወደ እረፍት ገቡ። ወደ እረፍት የገቡቱ ደግሞ እውነተኛውን እረፍት ስላላገኙ ሌላ የሚጠብቃቸው እረፍት ተነገራቸው ይልና በጣም በሚገርም ሁኔታ ያ ለነሱ የተነገረው ሌላ ቀን ተብሎ የተነገረው እረፍት ደግሞ ለኛ የምስራቹ ቃል ተሰብኮልናል ብሎ ይገልጽልናል። ለእስራኤል የተሰጠው ተስፋ ለእኛ ደግሞ ስብከት ሆኖ ቀርቦልናል ይላል። ይህ የምስራች ወንጌሉ ነው ለአማኞች የተሰጠው። ይህ እግዚአብሔር በልጁ በኢየሱስ ክርስቶስ ያጠናቀቀውን ስራ የሚገልጽ ነው። በዚህ ስራ በኩል ሰዎች እረፍት እንደሚያገኙ፣ ሰዎች ሕይወትን እንደሚያገኙ ደግሞም ይሄ የተሰበከው እስራኤላውያን ያላገኙት ግን ደግሞ በተስፋ የተሰጠው የምስራች እንደሆነ ይገልጽልናል። ለዚህ ነው ምዕራፍ 10 ላይ ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለትም በሥጋው በኩል በተከፈተልን አዲስና ሕያው መንገድ ነው ይላል። አማኞች አሁን የገቡበት መንገድ አሁን የተሰበከላቸው የምስራች አዲስ ነው፣ ደግሞ መንገዱም ሕያው ነው ይለናል።
ልክ እንደ እስራኤላውያን በምድረ በዳ እንዳለቁት አይደለም ይለናል። ይሄ አዲሱ መንገድ ለኛ የተሰበከው የምስራች መንገድ ክርስቲያኖች ሁሉ የሚወርሱት ደግሞ የማያጠፋ አዲስ ነው መንገዱ፣ ደግሞ ሕያው ነው መንገዱ ይላል። በክርስቶስ በኩል የተሰበከውን ይህንን የምስራች እግዚአብሔር በልጁ በኩል የገለጠልንን ያንን የመጨረሻውን መገለጥ የሚከተል እንደ እስራኤል በምድረ በዳ የሚቀር ሳይሆን ወደ ዕረፍቱ የሚገባ ነው ብሎ ይገልጽልናል። ለምን? መንገዱ አዲስ ነው ደግሞም ሕያው መንገድ ነው ብሎ ይገልጽልናል። በጣም በሚገርም ሁኔታ እኛ ያመንነው ወደዚህ ዕረፍት እንገባለን ብሎ ቁጥር 3 ላይ ተናግሮናል። ይሄ የምስራች የተሰበከላቸው እና ደግሞ ይህንን የምስራች ደግሞ የተቀበሉ ወደዚህ ዕረፍት ደግሞ እንገባለን ይላል። ይሄ አገላለጹ የወደፊት ነው። የምስራቹን የተቀበሉ ሰዎች የሚገቡት የተጠበቀላቸው ዕረፍት አለ ብሎ ይገልጽልናል። ይሄ ዕረፍት ግን ዋስትናው የተረጋገጠ እንደሆነ የምናውቀው እኛ ያመንነው ወደዚህ ዕረፍት እንገባለን እያለ ነው። ከዚህ ዕረፍት አንጎልም እያለ ነው። የክርስቶስ የሆነ በክርስቶስ ያመነ እዚህ ምድር ላይ የትኛውንም ሚንስ አምጡ፣ ሰውን ከእግዚአብሔር ሊለዩ የሚችሉትን ሚንሶች አምጡ፣ ያመነ በጠቅላላ ምንም ነገር ሳይገድበው ወደዚህ ዕረፍት ይገባል። እኛ ያመንነው ወደዚህ ዕረፍት እንገባለን ይላል። አምነው እንደቀሩት አምነናል ብለው በምድረ በዳ እንደቀሩት እንደ እስራኤላውያን አይደለንም ይላል። የመጀመሪያው ዕረፍት የዘፍጥረቱን ዕረፍት እግዚአብሔር ሰርቶ ከዛ ያረፈበት ነው። ሁለተኛው ዕረፍት እግዚአብሔር ሰርቶ አርፏል። በጣም በሚገርም ሁኔታ ደግሞ የዚህ ዕረፍት ተካፋይ እንዲሆን ደግሞ አዳምን ጠርቶታል። ሁለተኛው ዕረፍት ደግሞ የከነዓን ዕረፍት ነው። ደግሞም የእስራኤል ሕዝብ እንዲካፈል ወደዚህ ዕረፍት የተጠሩ ናቸው። ሶስተኛው ዕረፍት ግን ኋላ ላይ እንደሚያብራራልን የወንጌሉ የምስራች ዕረፍት ነው። ይሄን ዕረፍት ደግሞ የሚካፈሉት አማኞች ናቸው። ይሄንን ዕረፍት መቀበል የምንችልበትን መንገድ ደግሞ የምስራቹን አሜን ብሎ በመቀበል ነው ብሎ ይነግረናል። ቁጥር 9 እና 10 ላይ ስለዚህ የሰንበት ዕረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር ዕረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው ያርፏል ይላል። እዚህ ጋር የሰንበት ዕረፍት ለእግዚአብሔር ሕዝቦች ቀርቶላቸዋል ሲል የሆነ አማርኛው ትንሽ ሶፊስቲኬትድ ነው አይደል? ማለት የሰንበቱ ዕረፍት በቃ ቀረ ምናምን እያለ አይደለም። ቀርቶልናል፣ ተጠብቆልናል፣ ለወደፊቱ ደግሞ ተሰጥቶናል ይሄ እያለ ነው። ለእግዚአብሔር ሕዝቦች የወደፊት የሰንበት ተስፋ አለ ብሎ ይነግረናል ማለት ነው። ይህ ተስፋ በኤፌሶን መጽሐፍ ምዕራፍ 4 ላይ አንዲት ተስፋ ብሎ ተገልጿል። ይሄ በጣም እጅግ ድንቅ አገላለጽ ነው። ለምንድን ነው በኤፌሶን መጽሐፍ ላይ ይሄ የአማኞችን ተስፋ አንዲት ተስፋ ብሎ የገለጸው ካልን የእስራኤል ሕዝብ ተስፋ ተሰጥቷቸው ነበር። ወደ ከነዓኑ ገብታችሁ ዕረፍት ታገኛላችሁ ተብሎ ነበር። ግን ሌላ ደግሞ እንደገና ተስፋ ተሰጥቷቸዋል። ማለትም ይሄ እውነተኛው ዕረፍት አይደለም፣ የሚመጣ ሌላ ዕረፍት አለ ተብሎ ተነግሯቸው ነበር። የአማኞች ዕረፍት ግን አንዲት ተስፋ ብሎ ነው የተገለጸው። ይሄ ማለት ምን ማለት ነው? ወደ እግዚአብሔር መንግስት በሙላት ከገባን በኋላ ያንን የወደፊቱን ተስፋ ከጨበጥን በኋላ እንደ እስራኤላውያን ሌላ ተስፋ የምንጠባበቅ አንሆንም እያለ ነው። ምክንያቱም የተስፋ ሁሉ ፉልፊልመንቱን የምናገኘው በመጨረሻው በክርስቲያኖች በሚፈጸመው ተስፋ ነው ብሎ ይገልጽልናል። ይህም ማለት እኛ በዘመን መጨረሻ የምናገኘው ተስፋ የምንረካበት የምንደላደልበትና ረክተን የምንኖርበት የምንቆምበት ተስፋ እንደሆነ ነው የሚነግረን። ይህም ማለት ምን ማለት ነው? በክርስቶስ ኢየሱስ በወንጌሉ በኩል የተገኘው ተስፋ በሌላ በምንም የማይተካ በሌላ በምንም የማይሻሻል ዘላለማዊ ዕረፍት ነው ማለት ነው። ስለዚህ ይሄኛውን የምስራች ፋይናል የሆነውን የምስራች እናገኘዋለን ይላል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ይህ ሁሉ የእግዚአብሔር ፍርድ ቅን መሆኑን የሚያመለክት ነው። ከዚህም የተነሳ መከራን ለምትቀበሉት ለእግዚአብሔር መንግስት የበቃችሁ ሆናችሁ ትቆጠራላችሁ ይልና ቁጥር 6 እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባቸው መከራን ይከፍላቸዋል። መከራን ለተቀበላችሁ ለእናንተም ሆነ ለእኛ ደግሞ ዕረፍትን ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማያት በሚገለጥበት ጊዜ ነው። በዚያን ጊዜ እግዚአብሔርን የማያውቁት ለጌታችንም ለኢየሱስ ወንጌል ያልታዘዙትን ይበቀላል ይላል። እዚህ ጋር የሚበቀላቸው ሰዎች እነማን ናቸው ካልን በኢየሱስ አምነው ቀጥሎ የደከሙ የወደቁ ሰዎችን ሳይሆን ለኢየሱስ ወንጌል
ያልታዘዙትን አሜን ያላሉትን እግዚአብሔር ይበቀላቸዋል ይልና ቁጥር 9 እነርሱም ከጌታ ፊትና ከኃያል ክብሩ ተወግደው በዘላለም ጥፋት ይቀጣሉ ይላል። ለኢየሱስ ወንጌል የማይታዘዙ ሰዎች በተቃራኒው የሚጠብቃቸው ፍርድ አለ ይልና የሚቀጡትም በቅዱሳን ዘንድ ሊከብርና የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑትም ሁሉ ዘንድ ሊገረም በሚመጣበት በዚያን ጊዜ ይሆናል። እናንተም ከሚያምኑት መካከል ናችሁ፣ ምስክርነታችንንም ተቀብላችኋልና ይላል። እናንተ እንዳመናችሁ እርግጠኞች ነን። ለምን? ይኸው የምስራችሁን ወንጌል ተቀብላችኋል ይላል። በጌታ በኢየሱስ ክርስቶስ አርፋችኋል ብሎ ይላል። ግን ደግሞ ይህንን የምስራችሁን ሪጀክት ያደረጉ ደግሞ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ በሚያምኑ መካከል ሊገረም በሚመጣበት ጊዜ እኛን ሲያከብር እነዛ ላይ ደግሞ ፍርዱን ያመጣል። በክርስቶስ ኢየሱስ የማያምኑ በሙሉ መጨረሻቸው ይሄ ሲሆን፣ ግን ደግሞ አንድ እርግጠኛ የምንሆንበት ነገር በክርስቶስ ያመነ በሙሉ ደግሞ ከዚህ ፍርድ ነፃ ወጥቶ ወደ እግዚአብሔር ዕረፍት ይገባል ይላል። ምክንያቱም ወደ እግዚአብሔር ዕረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው ያርፋል ይላል። እዚህ ጋር ወደ እግዚአብሔር ዕረፍት የሚገባ የሚለው አዲሱ መደበኛ ትርጉም ትንሽ ግልጽ አላደረገውም። 1954ቱ ሌሎችም የእንግሊዝኛ ትርጉሞች ኢንተርድ የሚገባ ሳይሆን የገባ የግሪከኛውን በትክክል ተርጉሞታል እና ወደ እግዚአብሔር ዕረፍት የገባ ነው የሚለን። ይሄ ደግሞ ያለፈ ነው ማለትም ለወደፊት የምንጠብቀውን ዕረፍት ሳይሆን እየገለጸ ያለው አሁን ስላገኘነው ዕረፍት ነው። ምን እያለ ነው? በሌላ አባባል የወደፊቱን የዕረፍት ተካፋይ መሆን የሚችሉ አካላት አስቀድሞ የዚህን ዕረፍት ያገኙ ሰዎች፣ የተካፈሉ ሰዎች፣ የተቀበሉ ሰዎች ናቸው እያለ ነው። ይህን አሁን በክርስቶስ ኢየሱስ የተገኘውን ዕረፍት ያልተቀበለ ሰው የሚመጣውን ዕረፍት አይቀበልም እያለ ነው። ግን ደግሞ እኛ አሁን ወደ ዕረፍቱ የገባን ሰዎች የሚመጣውን ዕረፍት ደግሞ እናገኛለን ይላል። ይሄ ዕረፍት ምንድን ነው? አሁን ወደ ዕረፍቱ ገብተናል የሚለው ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ያለው ዕረፍት ነው ማለት ነው። እናንተ ሸክም የከበዳችሁ እና የደከማችሁ ሁሉ ወደ እኔ ኑ፣ እኔም ዕረፍትን እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝ፣ ለነፍሳችሁ ዕረፍትን ታገኛላችሁ ይላል። ኢየሱስን በመከተል የሚገኘውን ዕረፍት ነው እየነገረ ያለው። ኢየሱስ አሁን የኛ ዕረፍት ሆኗል። ኢየሱስ ደግሞ ለኛ ዕረፍትም ሰጥቷል ብሎ እየገለጸልን ነው። ወደ ኢየሱስ የመጣ በሙሉ ወደ ዕረፍቱ ገብቷል። ግን ይሄ ዕረፍት ደግሞ በሙላት የሚያገኝበትም ደግሞ ተስፋ ተሰጥቶታል እያለ አሁን ኢንጆይ የማያደርገውን አይደለም ለወደፊት የሚያገኘው፣ አሁን ያገኘውን በሙላት ደግሞ ያገኛል ይለናል። ዕብራውያን ምዕራፍ 6 ላይ ከሚመጣው ዓለም የቀመሱት ብሎ የሚገልጸው ይሄንን ነው። ማለትም የሚመጣው ዓለም ብርሃን ተካፋይ ሆነናል፣ ሕይወት ተካፋይ ሆነናል ብሎ ይገልጽልናል ማለት ነው። ወደ ክርስቶስ የተጠጋ ሁሉ አሁን አርፏል፣ ለወደፊቱ ደግሞ በሙላት ያርፋል። ያው በቴዎሎጂው ኦልሬዲ በትናት የት የሚባል ያገኘነው ደግሞ በሙላት የምናገኘውን ነው የሚነግረን ማለት ነው። ሉቃስ 11 ቁጥር 46 ላይ ኢየሱስም እንዲህ አለ፣ እናንተ ሕግ አዋቂዎች ደግሞ ወየውላችሁ፣ ሰዎች ሊሸከሙ የማይችሉትን ከባድ ሸክም ታሸክማላችሁ፣ እናንተ ራሳችሁ ግን በጣታችሁ እንኳን አትነኩትም ይላል። ኢየሱስ አሳርፋቸዋለሁ እያለ ያለው ከምንድን ነው? እነዚህ የአይሁድ ማህበረሰብ ሊሸከሙ ካልቻሉት ሸክም፣ ሊያሳርፋቸው ካልቻለው ሸክም ኢየሱስ ክርስቶስ ሊያሳርፈን መጥቷል። ይሄ ሸክም ምን አይነት ሸክም ነው? ሰው ሕጉን በመጠበቅ ሊያገኘው የማይችለውን ዕረፍት ማለት ነው። በእግዚአብሔር ፊት ከእግዚአብሔር ጋር ህብረት አድርጎ ለመቀጠል ከሚያስችለው ህብረት ጎሎ፣ ግን ደግሞ ያንን ህብረት ለማግኘት ደካማ በሆነ የዚህ ኃጢአተኛ ተፈጥሮ ማንነቱ የእግዚአብሔርን ሕግ ለመፈጸም የሚተጋውን የሚደክመውን ሰው የሚገልጽ ነው። ይሄንን ሕግ አሸክማችኋል፣ እናንተም አትችሉትም፣ ደግሞ ለሌላዎች እንዲጠብቁ አሸክማችኋል ብሎ ይነግራቸዋል። እሱ ብቻ አይደለም። ሐዋርያ ሥራ ምዕራፍ 15 ቁጥር 10 እንግዲህ አባቶቻችንም እኛን ልንሸከመው ያልቻልነውን ቀንበር በደቀ መዛሙርቱ ላይ በመጫን ለምን አሁን እግዚአብሔርን ተፈታተኑታላችሁ ብሎ ይላል። ሰው ሕጉን በመጠበቅ ዕረፍት ሊያገኝ እንዳልቻለ ጌታ ኢየሱስ ክርስቶስ ተናግሯል። ደግሞም ሐዋርያ ሥራ ላይም በግልጽ ተነግሯል። ይሄ ሸክም በሕዝቡ ላይ አለ፣ አድካሚ ነው፣ ደግሞም ቀንበር ነው ብሎ ይገልጽልናል።
በሕጉ በኩል እረፍትን ለማግኘት፣ በሕጉ በኩል ጽድቅን ለማግኘት፣ በሕጉ በኩል ከእግዚአብሔር ጋር ህብረት ለመመስረት ለመሞከር የሚደረገው ጥረት በሙሉ ከንቱ ጥረትና ድካም እንደሆነ ይነግረናል። ሕግ በራሱ አድካሚ እንደሆነ ሮሜ መጽሐፍ ምዕራፍ 9 ቁጥር 30 ላይ ይገልጻል። እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለመጽደቅ ያልደከሙት አሕዛብ አገኙት ይላል። እስራኤላውያን ጽድቅን ለማግኘት እረፍትን ለማግኘት ከክርስቶስ ጋር ለመጣበቅ ከመሲሁ ጋር አንድ ለመሆን በሕጉ በኩል የሄዱት ርቀት እነሱን ሊያጸድቅ አልቻለም፣ ደግሞም አድክሟቸዋል እያለ በሕግ በኩል እንደ እስራኤላውያን ለመሄድ ያልሞከሩት አሕዛብ ሳይደክሙ በእምነት በኩል ደግሞ አገኙ ይላል። ስለዚህ በእምነት የሚገኘው አድካሚ አይደለም፣ ምክንያቱም በነፃ የሚሰጥ ስለሆነ ነው። በሕጉ በኩል ግን አድካሚ ነው። ሸክም የከበዳችሁ ሁሉ ብሎ ኢየሱስ ክርስቶስ ተናግሯል። በሕጉ ፊት እረፍትን ለማግኘት የሚሞክሩ ሰዎች በሙሉ መድከም ይጠበቅባቸዋል። ሊሸከሙ የማይችሉትን ሸክም ደግሞ በላያቸው ተሸክመዋል። ግን ደግሞ ጌታ ኢየሱስ ክርስቶስ መጣና እናንተ ፈጽማችሁ ልታገኙ የማትችሉትን የከበዳችሁን ያደከማችሁን ሕግ እኔ ፈጽሜዋለሁ ብሎ ሸክም የከበዳችሁ ሁሉ ደግሞ ወደ እኔ ኑ ደግሞ እኔም አሳረፋችኋለሁ ብሎ ኢየሱስ ክርስቶስ ተናገረ ማለት ነው። የኢየሱስ የሆነ ሁሉ ወደ ኢየሱስ የተጠጋ ሁሉ ይህንን እረፍት ያገኛል። የመጀመሪያው እረፍት በወንጌሉ በኩል የተገኘው እረፍት ነው። ስለዚህ እኛን መጠየቅ መቻል አለብን። አሁንም በክርስቶስ ኢየሱስ በተገኘው እረፍትና ሰላም እርካታ ፈንታ በሌላ ሂውማን አቺቭመንት እረፍትንና ደስታን ለማግኘት የሚሞክር በሙሉ ከዚህ ከእውነተኛው እረፍት ጋር ምንም አይነት ህብረት የሌለው ሰው ነው ማለት ነው። እውነተኛው እረፍት የሚገኘው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ደግሞ የተገኘው እረፍት በነፃ የተሰጠ በሕግ ሥራ በኩል ያልተገኘ በድካም የማይገኝ ደግሞ የማንሸከመው ነው ብሎ ይገልጽልናል። ኢየሱስ ለምን? ሸክማችንን ስለተሸከመው። ኢየሱስ እኛ ልንሮጥ የሚገባውን ሩጫ በመፈጸሙ ምክንያት ወደ እረፍቱ ገብተናል ብሎ ይገልጽልናል ማለት ነው። በክርስቶስ ኢየሱስ ያላመኑ ሰዎች በሙሉ ደግሞ ይሄ እረፍት የላቸውም። ለወደፊቱም ደግሞ እረፍት አይጠብቃቸውም። ባይዜ እኔ ፐርሰናሊ ኢየሱስ ክርስቶስን ካገኘው በኋላ ነው እውነተኛ ሰላም፣ እረፍትና መረጋጋት ያገኘሁት። ከዛ በፊት ሲኦል በጣም ስለሚያስፈራኝ ሲኦል ላለመግባት በጣም እጨነቅ ነበር እና ደግሞ ሲኦል ላለመግባት የሄድኩባቸውን ርቀቶች አሁን ወደ ኋላ ስመለከታቸው እጅግ በጣም ያስቁኛል። የተጣሏቸውን ሰዎች ሄጄ እግራቸው ላይ ወድቄ ይቅርታ ጠይቅ ነበር፣ ላለመዋሸት እሞክር ነበር። ኋላ ላይ ግን ተስፋ አስቆራጭ ሆኖ አግኝቼዋለሁ። ምክንያቱም በፊት በነበርኩበት ቤተ እምነት ደህንነት የሚገኘው የሰዎችን ስራ መሰረት አድርጎ ስለሆነ ኃጢአት ላለመስራት የማደርገው ትግልና ርቀት ሕይወት ሊያስገኝልኝ እንደማይችል እዛው ሆኜ ገብቶኛል። ይሄን የገባኝ እንዴት ነው? ምክንያቱም ኃጢአት አልሰራም ብዬ በወሰንኩበት በዛው ቅስፈት ተመልሼ ኃጢአት ስለምሰራ እግዚአብሔር የሚለኝን ሁሉ ፈጸማለሁ ብዬ ለራሴ ቃል ገባና ተመልሼ በእግዚአብሔር መንገድ እማልሄድ ሰው መሆኔን ሲገባኝ አንድ ብርሃን ደግሞ በስተመጨረሻ በራልኝ፣ በወንጌሉ በኩል ያለው ብርሃን እና ኢየሱስን የሰጠኝን ግብዣ ስቀበል ያገኘሁት ሪሊፍ፣ ያገኘሁት ደስታና ያገኘሁት ሰላም ሲኦል እገባለሁ አልገባም ከሚለው ወጥቶ ከእግዚአብሔር እርግማን ከእግዚአብሔር ቁጣ የታደገኝን እግዚአብሔርን እንዴት ላገልግለው ወደሚለው ወደዛ ዓለም ነበር የገባሁት። እውነተኛ እረፍት የሚገኘው በኢየሱስ ክርስቶስ መሆኑ ፐርሰናሊ እኔ ኤክስፔሪየንስ አድርጌዋለሁ ማለት ነው። እረፍት በሃይማኖት ስርዓት በሚያስፈጽሙ አካላት የሚገኝ አይደለም። በኢየሱስ ክርስቶስ ብቻ የሚገኝ ነው። በሱ የሚገኘው እረፍት ዘላለማዊ እረፍትና የማይተካ እረፍት ነው። ከዚህ በኋላ ለምንኖረውም ሁሉ እርግጠኛ የምንሆነው ኢየሱስ ክርስቶስ በፈጸመልን ስራ ላይ መሰረት አድርገን ብቻ ነው ማለት ነው። ባይዜ ይሄንን እረፍት ማብራራት አንችልም። እኛ ይሄንን ደስታ አሁን ለእናንተ በነገራችን ላይ ላብራራ ልሞክር ነበር ስነሳ ስለራሴ የተነሳሁት፣ ግን ማብራራት የሚቻል አይደለም። ለምንድነው ማብራራት የማይቻለው? ጳውሎስ ሁለተኛ ቆሮንቶስ ላይ ምዕራፍ 12:10 ወደ
ሰማይ ተነጠቅኩኛልና ሰው ሊናገረው የማይገባውን ነገር አየው ተመለከትኩኝ አለ። በሰማይ ያለውን ደስታ በሰማይ ያለውን ክብር በሰው አንደበት ሊገለጽ የሚችል አይደለም፣ ደግሞም ሰው ሊናገረው የሚችለው አይነት አይደለም ይላል። ማለትም ከእኛ ቋንቋ ከእኛ አእምሮ ለሰው እንደዚህ ነው ብለን ከምናብራራው እጅግ የሚበልጥ ነገር በኢየሱስ ክርስቶስ በኩል አግኝተናል እያለ አማኞች የሚጠብቃቸውን ያንን ክብር አሁን በክርስቶስ በኩል ደግሞ ተካፍለናል። ይሄን የተካፈልነውን እረፍት ደግሞ እስቲ ኋላ ላይ ሼር ተደራረጉ። እስቲ ያገኛችሁትን ሰላምና እረፍት እስቲ ከቻላችሁ አብራሩ። የምር አትችሉትም። ለምንድን ነው? ሰማያዊ ስለሆነ ነው፣ ምድራዊ ስላልሆነ ነው። ከኛ ከምንገልጽበት እጅግ የላቀ ነው። ለምሳሌ እዚህ ምድር ላይ ደስታ ብለን የምንጠራቸው ነገሮች ምድራዊ ደስታ ስለሆኑ እነዚህን ደስታዎች ምናልባትም ሼር ልናደርግ እንችላለን፣ እንግባባለን። ማለት ኮመን የሆነ የምንጋራቸው የደስታ አይነቶች ስለሆኑ፣ ይሄን ግን የሰማያዊን ደስታ ፍጥረታዊ የሆነ ሰው በቀላሉ የሚያገኘው አይደለም፣ ደግሞ ሊያብራራው የሚችለው ስላልሆነ በክርስቶስ ኢየሱስ ያገኙ ሰዎች በሙሉ አርፈናል ሲባል ብቻ የሚግባቡትና የሚገባቸው አይነት እረፍት ነው ማለት ነው። በክርስቶስ ኢየሱስ አርፈናል ስል ይገባችኋል ብዬ አስባለሁ። እዚህ ያላችሁ አማኞች ስለሆናችሁ ማብራራት አይጠበቅብኝም። እና ደግሞ እንደ ዛሬ እረፍትን ማለት እኔ ትምህርቶችን ሳስተምር ምናምን የሆነ ለማብራራት ብዙ አይቸግረኝም ብዬ አስባለሁ። ግን የዛሬውን ትምህርት ለማብራራት በጣም ተቸግሬያለሁ። ምክንያቱም እረፍት ብዬ የምገልጽላችሁ እኛ በቃላት የምንገልጸው እረፍት ስላልሆነ እናንተ የቀመሳችሁት ያጣጣማችሁት እረፍት ስለሆነ ይህንን እረፍት እግዚአብሔር በክርስቶስ በኩል ሰጥቶናል። ደግሞ ለወደፊት ደግሞ የሚጠብቀን እረፍት አለ። ከድካማችን ሁሉ ተላቀን እግዚአብሔር ወዳረፈበት እረፍት እንገባለን ማለት ነው። በስተመጨረሻ ይሄንን እረፍት የዕብራውያን ጸሐፊ የሚገልጽበት መንገድ የእግዚአብሔር እረፍት ብሎ ነው የሚገልጽልን። የእግዚአብሔር እረፍት ማለቱ አንድ የሚሰጠን አቅጣጫ ምንድን ነው? እግዚአብሔር ነው እረፍቱ የእግዚአብሔር ነው ካለ የሰራ ነው እኛ አይደለም እያለ ነው። ምክንያቱም የሰራው የደከመው አካል ነው የሚያርፈው። እኛ ካልደከምን ካልሮጥን እረፍቱ የእኛ ሊሆን አይችልም። ማለትም ይህንን እረፍት ያገኘነው እኛ ሮጠን አይደለም፣ እግዚአብሔር ሰርቶልን ነው እያለ ነው። ክርስቶስ ሮጦልን ነው ለፍቶልን ነው እያለ ነው። ስለዚህ ክርስቶስ ሮጦ ለፍቶ የተሸለመውን ያንን ሽልማት ወደዛ ጋበዘን። ኑ ወደ እረፍቴ ብሎ እግዚአብሔር ጠራን ማለት ነው። የደከመ ሰው ካለ በራሱ የራሱ የሆነ እረፍት ይጠብቀዋል። ግን ደግሞ እግዚአብሔር ነው ደህንነታችንን የሰራው። ዘፍጥረት 2 ላይ ተለይ ደግሞ እግዚአብሔር ነው ፍጥረታትን ሁሉ ያበጀው። አዳምን ና ብሎ ወደዚህ ወደ እረፍት ኢንቫይት ያደረገው እሱ ነው እያለ አዳም በፍጥረት ስራ አልተሳተፈም። ያችን ውብ የሆነች የኤደን ገነት ለማበጀት የራሱን ኮንትሪቢዩሽን አልነበረውም። ግን እግዚአብሔር ሁሉን ነገር አበቻይቶ ሁሉን ነገር ፈጽሞ መልካም እንደሆነ አይቶ ሰውን ከምድር አፈር አበጀውና ና ብሎ ወደ እረፍቴ ብሎ ኢንቫይት አደረገው። አሁንም እኛ ወደ እግዚአብሔር እረፍት ጠርተናል። በክርስቶስ በኩል ወደ ተሰራው እኛ ልንሰራ ወደማንችለው ደግሞም አሁንም ሰርተን የማናገኘውን እረፍት እግዚአብሔር ሰጥቶናል። የእግዚአብሔር እረፍት ወደ ሆነው ግብዣ ተሰጥቶናል። ኑ ተብለናል ማለት ነው። ወደ በጉ ሰርግ ተጠርተናል፣ ወደ በጉ እረፍት ተጠርተናል እያለ ነው። እኔ በጣም በስራ በኩል ደህንነትን እረፍትን አገኛለሁ ብሎ የሚያስቡ ሰዎች ምን ያህል ምስኪን እንደሆኑ ልነግራቸው አልችልም። የራሳቸውን እረፍት ለማበጀት አእምሯቸው ላይ ያለውን እረፍት ለማበጀት ከእግዚአብሔር እረፍት ለመውጣት የሚያደርጉት ጥረትና ትግል በተለያዩ ቤተ እምነቶች የምናየው ሰው የሰራው ስራ አይደለም እግዚአብሔር ፊት ሊያቀርበውና እረፍት ሊሰጠው ይቅርና መጨረሻው ምን እንደሆነ በእስራኤል ሕዝብ አይተነዋል። እኛ እንደ እስራኤል ሕዝብ ያን ያህል እንኳን ጠንቃቃ አይደለን። ያን ያህል እንኳን እንደ እስራኤል ሕዝብ ሕግጋትን ለመፈጸም ከአሕዛብ ጋር ግንኙነት ላለማድረግ የተለያዩ ኃጢአቶችን ላለመስራት ያን ያህል እንኳን ጠንቃቆች አልነበርም። እነዚህ ሰዎች በምድረ በዳ አልቀዋል። እኛ እግዚአብሔር ደግሞ በነፃ እኮ ሰጥቶናል፣ እንኩ ብሎናል። ምንድነው እግዚአብሔር በነፃ የሰጠን እረፍትን ትተን ሌላ ቴዎሎጂካሊ ሰዎችም አሉበት የሚለውን ለማምጣት የምንሞክረው ማለት ነው። ይሄ እጅግ አደገኛ ነው። እግዚአብሔር በክርስቶስ በኩል የዘረጋልንን ያንን
እጅ እንደ መምታት ነው። የሰጠንን እህል እንደ መድፋት ነው። በእግዚአብሔር በራሱ የተጠናቀቀ ኑ ተብለን የተጠራ ነው ግብዣ ነው። ለዚህም ነው ደግሞ የምስራቹ ለኛ ተሰብኮልናል። የምስራች የሚያደርገው ይሄ ነው። በነገራችን ላይ የምስራች ወገኖች ሆይ ክርስቶስ ሞተላችኋል፣ ከዛ በስራችሁ ትድናላችሁ ብለ የምስራች ሊሆን አይችልም። እናውቀዋለን እኛ ራሳችንን። የምስራች ሊሆን የሚችለው እኛ ሰርተን የምናመጣው ነገር ካልሆነ ብቻ ነው። ምክንያቱም ሰው በራሱ ሰርቶ ማምጣት የማይችለው ነገር ስለሆነ ማለት ነው። ለዛ ነው የምስራች የሆነልን ለኛ ተሰበከልን። ይሄንን አሜን ብሎ መቀበል ክርስቶስ እኔም ማልችለውን ስራ ሰርቶልኛል ብሎ በመከተል ብቻ ይህንን እረፍት እናገኛለን። ልክ እንደ አዲስ ክርስቲያን ነው አይደል የሰበኳቸው ያለሁት። ምን ላድርግ? በጣም በሚያሳዝን ሁኔታ ቀስ ብሎ የገባ ቴዎሎጂ ስላለ ነው። እኛ ደግሞ ድለኞች ነን። ወደ እረፍቱ በክርስቶስ ኢየሱስ ግብዣ አማካኝነት ገብተናል ማለት ነው። እንጸልይና እንጨርሳለን። በአእምሯችን ከምናስተውለው በላይ ጥልቅ የሆነውን ፍቅርህን ገልጠህልን በቃላት የማናብራራውን ያንን እረፍት ስለሰጠህን ያንን ምሕረት ስለሰጠህን እጅግ አድርገን እናመሰግንሃለን። አምላካችን ሆይ ምን ያህል ደካማ ሰዎች እንደሆነን ታውቃለህ። የእኛ ሥራ በፍጹም ወደ አንተ ሊያቀርብህ እንደማይችል ታውቃለህ። አንተ መሐሪ ስለሆንክ ሥራችንን ሰራህልን፣ ወደ እረፍትህ ግብዣ አቀረብክልን። በአንተ ሥራ በኩል አረፍን። በእኛ ማረፍ የማንችለውን በእኛ ማግኘት የማንችለውን ሕይወት በአንተ ብቻ አገኘን። በዚህ በተገኘው ደግሞ ዘውትር ዕድሜ ልካችንን እያመሰገንን አንተን እያከበርን ለአንተ የተገዛን ለአንተ ምስጋና እያቀረብን መኖር እንድንችል ደግሞ በየዕለቱ አይኖቻችንን ደግሞ ወደ ቃልህ እና ወደ አንተ ሥራ ማስጠጋት ለምትችለው ወደ አንተ እንለምንሃለን። ከከንቱ ሥራችን ሁሉ መራቅ እንድንችል ጸጋህን አብዛልን በኢየሱስ ክርስቶስ።